ሐቅ ወዘሐቀ አልባጢል እነል ባጢለ ካነ ዘሁቃ እያሉ ነቢ ሰለላሁ ዐለይሂ ወሰለም እያነበቡ እነዚያን የመካ ጣዖቶች ሁሉ በበትራቸው በያዙት በትር እንዲህ እየገፉ ሁላቸውንም አፈራረሷቸው። አላህ በእርሳቸው በኩል ያን የአብርሃምን መንገድ መለሰ። እነዚያን ሁሉ ባዕድ አምልኮ ሁሉ በእርሳቸው በኩል አጠፋ። ነቢያችን ሰለላሁ ዐለይሂ ወሰለም ባዕድ አምልኮን ሁሉ ከዚያ ጠራርገው አጠፉት። የአብርሃምን መንገድ ለህዝቦቻቸው ሰበኩ። አላህም በቁርአን ላይ ሲያዛቸው ምን አለ? ثم أوحينا إليك أن اتبع ملة إبراهيم حنيفا ይላል። ሙሐመድ ሆይ ከዚያም በኋላ የአብርሃምን ቀጥተኛውን መንገድ እንድትከተል ወደ አንተ ትእዛዜን አስተላለፍኩ ይላቸዋል። አላህም በቁርአን ላይ ምን አለ? ወተቢዑ ሚለተ ኢብራሂም ሐኒፋ ይላል። አልሐኒፍ ሁወል ማኢሉ ዐኒል ባጢል ኢለል ሐቅ። ሙሐመድ ሆይ ከዚያም በኋላ አንተንና ህዝቦችህን ወደ አብርሃም ቀጥተኛው መንገድ እንድትመለሱ አዘዝኳችሁ ይላል። ወተቢዑ ተከተሉ ሚለተ ኢብራሂም የአብርሃምን መንገድ ሐኒፋ ወደ እውነት የተዘነበለውን የአብርሃምን መንገድ ተከተሉ ይላል። በሌላ ቦታ ላይ በሱረቱል ሐጅ መጨረሻው ላይ አላህ ሱብሓነሁ ወተዓላ ወጃሂዱ ፊላሂ ሐቀ ጂሃዲሂ ሁወ እጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚነ ሚን ቀብል ይላል። የአባታችሁን የአብርሃምን መንገድ እነሆ ተከተሉ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟቸዋልና አለ። አብርሃምን እና እርሱን የተከተሉትን አምላክ አላህ ሙስሊሞች እያለ ይጠራቸው ነበር። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም የአብርሃምን መንገድ መለሱ። ያ ነው የሆነው እንጂ ከአብርሃም በኋላ ባዕድ አምልኮ መካ ላይ ተንሰራፍቷል። ላ ስህተት ነው ይሄ። ያ የሆነው ነቢ ሰለላሁ ዐለይሂ ወሰለም ከመወለዳቸው ከቅርብ ጊዜ ጀምሮ ነበር። ዐምር ብን ሉሐይ ይባላል። ይሄ ንጉስ ነው ወደዛ ጣዖትን ያስገባው። ወዲያውም አላህ ነቢ ሰለላሁ ዐለይሂ ወሰለምን አስነሳና እነዚያን ጣዖቶች ሁሉ አስተፋፋቸው። ያ ነው። ሌላኛው ጥያቄ ነቢያቶች ሁሉ ወደ መካ እየሄዱ ሐጅ አድርገዋል። ኢየሱስ ክርስቶስ ለምን ሐጅ አላደረገም የሚል ጥያቄ ነበር የጠየቀው። ዒሳ ዓለይሂ ሰላም ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ ማ ምን ነቢይን ኢላ ወቀድ ሐጀል በይት አሉ። አንድም ነቢይ የለም ወደ መካ በመሄድ ሐጅ አደረገ ቢሆን እንጂ ብለዋል። ኢየሱስ ሐጅ አድርጓል። ከነቢያቶች መካከል ሐጅ ካደረጉ መካከል እርሱ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ከተገለጠላቸው ግልጠተ መለኮት መካከል አንደኛው በህልማቸው ነቢያቶች ራእይ የሚገለጥበት መንገድ አንደኛው ምንድነው? ህልም ነው። በህልማቸው ነቢ ሰለላሁ ዐለይሂ ወሰለምን አላህ አሳይቷቸዋል። ምን ከተባለ መሲሁ ክርስቶስ በመካ ሂዶ ሐጅ ሲያደርግ ረአይቱ አልመሲሕ ወሁወ የጡፉ ዐላ አልበይት አሉ። ካዕባን ጠዋፍ ሲያደርግ ሐጅ ሲያደርግ የማርያም ልጅ ክርስቶስን በህልሜ አላህ ገልጦ አሳየኝ አሉ። ያ ነው። ዳግም ሲመጣ እንደሚያደርግም ልጨምርልህ። ቃለ ነቢዩ ሰለላሁ ዐለይሂ ወሰለም የንዝሉ ዒሳ ብን መርየም ፊ አኺሪ ዘማን ፈየሑጁ በይቲላህ ወያዕተምር። የማርያም ልጅ ክርስቶስ ዳግም ከሰማይ ወደ ምድር በሚወርድ ጊዜ ወደ መካ በመሄድ ሐጅና ዑምራን ያደርጋል አሉ። አላሁ አክበር። ሰሒህ ሙስሊም ላይ ተገልጿል። እሺ፣ ሌላ ጥያቄ አለ? ሌላ ጥያቄ አለ? እሺ፣ በጣም ጥሩ። ሌላ ጥያቄ እኔ አሁን ማስረጃ ስላሉ አንዴ ላሳያቸው። ይቅርታ ጋር ክርስቶስ ዳግም መጥቶ ሲመጣ ወደ መካ በመሄድ ሐጅ እንደሚያደርግ አንዴ ላሳያችሁ። አንዴ ላውጣላችሁ ሐዲሱ ያለ ማስረጃ እንዳይሆነባችሁ። እሺ ያውና ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ዒሳ ሐጅ እንደሚያደርግ የተናገሩበት እየማሉ ሁላ ነው የተናገሩት። ወለዚ ነፍሲ ቢየዲህ ለዩሂለነ ብን መርየም ቢፈጅ ሩሃ ሐጀን አው ሙዕተሚራ እያሉ ነቢ ሰለላሁ ዐለይሂ ወሰለም ሐጅና ዑምራ እንደሚያደርግ የተናገሩበት ምንጩን ያዙት ክርስቲያኖች፣ ምንጩን ያዙት። ያው ሶሒሁ ሙስሊም ላይ ታገኙታላችሁ 1252 ላይ 1252። እስኪ ወደ አማርኛ ልቀይረው በትክክል ከተረጎመላችሁ ጎግል በትክክል ከተረጎመ እንመልከተው። የማርያም ልጅ ዒሳ እንደ ሐጅ እንደሚያደርግ የተናገሩበት ነው ነቢ ሰለላሁ ዐለይሂ ወሰለም። ነፍሴ በእጁ በሆነችው ጌታ እምላለሁ የማርያም ልጅ ሐጅ ወይም ዑምራ በማድረግ ረውሃ ሸለቆ ይገባል ወይም ሁለቱንም ያደርጋል አሉ። ረውሃ የተባለ በመካ አካባቢ አቅራቢያ የሚገኝ የሆነ ጎድጓዳማ ቦታ ነው። በዚያ ቦታ ላይ መጥቶ ሐጅና ዑምራ እንደሚያደርግ የማርያም ልጅ ነቢ ሰለላሁ ዐለይሂ ወሰለም እየማሉ ተናግረዋል። ምንጩ ያውና ሶሒሁ ሙስሊም ላይ 1252 ላይ ታገኝታላችሁ። ያን ይመስላል። የማርያም ልጅ ሐጅ እንደሚያደርግ የተናገሩበት ቦታ ነው። ስለዚህ ነው። እሺ፣ ጥያቄ ያለ ክርስቲያን አለ? ይሄ ግን ጥያቄ ያለ አለ? ቅዱሳኖች መግባት ይችላል። እሺ፣ ሌላ ጥያቄ ያልጨረስኩት ጥያቄ አንድ አለች። እሺ፣ ጥያቄ? አዎ፣ ሌላ ጥያቄ ነበረኝ። እሺ፣ ጥያቄ
ያውኑን አንተ በገለጽከው መንገድ እኔም ተርድቼ ነበር፣ አንብቤ ነበር፣ ግን ኮሜንተሮችም አይቼ ነበረ። ጥያቄ ግን ያኔ አድርጓል የሚል ነው፣ ያኔ ተጠብቋል የሚል ነው። እሱን አልፌ አሁን እኔ የምሰራው ስራ ፎቶ ነው የምሰራው። ፎቶ ማለት ፎቶ ኤዲቲንግ ማለት ነው። ፎቶ እሰራለሁ፣ ቪዲዮ ምናምን እሰራለሁ። ይሄን ሲሰራ ግን ቁርአን ላይ ወይ ደግሞ ሐዲስ ላይ ፎቶ የሚሰሩ ሰዎች ወይ ደግሞ ኢሜጅ ሜከርስ የምንለው የነሱ ቅጣት በጣም የከፋ እንደሆነ ነብዩ መሐመድ ተናግሯል። አሁን ለምሳሌ የነብዩ መሐመድ ፉት ፕሪንት ተቀምጦ በስዕል በቅርጽ እዛ ሄዶ የሚያዩ ለቱሪዝም እየዋለ ያለበት እንትን አለና ሌላ ደግሞ እኔና አንተ የምንግባባበት መንገድ አሁን ቪዲዮ ቢሆንም የብዙ ፎቶዎች ስብስብ ቪዲዮ ሆኖ እኔና አንተ እየተግባባን ነው። ቴክኖሎጂ ሁሉ ግራፊክስ የሚባል ነገር የፎቶ ስብስብ ነው። የፎቶ ስብስብ ስለሆነ እንዴት ነው ይሄ ነገር ከቴክኖሎጂ ጋር አይጋጭም ወይ ደግሞ ፎቶና ውሻ ያለበት ቤት አትግቡ የሚል እንደዚህ አይነት አስተምሮ የነብዩ መሐመድ አስተምሮ ከቴክኖሎጂ ጋር ከማህበረሰብ ጋር ወይ ደግሞ እኛ አሁን የምንጠቀማቸው ነገሮች ሁሉ እኮ አራም ናቸው፣ አይጋጭም የሚል ሐሳብ አለኝ። አይሽ አሁን ከዚህ ጋር የሚያያዝ ነገር አይደለም። ከዚህ ጋር አይደለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያንን ሲከለክሉ ጊዜ ምስል ሲከለክሉ ከባዕድ አምልኮ ጋር በተያያዘ ነው። ባዕድ አምልኮ የመጣበት ምክንያት ጣዖትን ወይንም ደግሞ ሐውልት ከመስራት ነው። የመላእክትና የጻድቃን የቅዱሳን ተብለው ይሰራሉ። ከዚያ በእነዚያ በኩል የሚሰራ አምልኮ አለ። ይህን ነገር ምናልባት አንተም ልታውቅ ትችላለህ። ከአምላክ ውጭ ሌላን አካል ይቀርጹና ይስሉና ለእነዚያ ይሰግዳሉ፣ ይጠይቋቸዋል፣ አማልዱን ከአምላክ ዘንድ ይሏቸዋል። ያ አምልኮ እንዳይሰራ የተከለከለ የሆነ ሐዲስ ነው። ሐዲሱ ላይ ሲናገሩ ቀደም አንተ ለመናገር የፈለግከውን ቃል ነብዩ ሰለላሁ ዐለይሂ ወሰለም ኢነ አሸደ ናሲ ዐዛበን የውመ አልቂያማ አልሙሰዊሩን ዩቃሉ ለሁም አሕዩ ማ ኸለቅቱም። የትንሣኤ ቀን ቅጣት በጣም ከሚበረታባቸው ሰዎች መካከል አንደኛው ምንድን አሉ? እነዚያ ስዕልን የሚስሉ ወይንም ምስልን የሚሰሩ ሰዎች ናቸው አሉ። እነርሱንም አላህ የትንሣኤ ቀን ስትሰሯቸው የነበሩ ምስሎችን ነፍስ ዙሩባቸው ተብለው ይገደዳሉ። እነዚያንም ሊዘሩም አይችልም ነፍስን እያለ ይናገራል። ስለዚህ ያ እየተነገረው ከዚህ አንጻር ነው። ሁለተኛ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምስላቸውን እኛ እየሳልነው ነገር የለንም። እኛ ነቢያትንም ሆነ መላእክትን አንስልም፣ አምላክንም አንስልም። አምላክንም ሆነ መላእክትን ነቢያትን በስዕል የምንገልጽ አይደለንም። እንደዚህ አለ ብሎ የሚያስብ ሰው ካለ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ስዕል አለ ብሎ የሚያስብ ሰው ካለ ተሳስቷል። እኛ የእርሳቸው ትምህርት እንጂ ያለን ስዕል አይደለም። አይሽ ቀጣይ ጥያቄ አለች። ውሻዋን ለምንድን ነው ውሻ ያለበት ቦታ ውሻና ፒክቸር ያለበት ቦታ ምንድን ነው መላእክት አይገባም የተባለው? ውሻ ምን እንዳጠፋች? ውሻ ምንም ማጥፋት አይደለም። ውሻ ምንም ጥፋት የላትም። አንዴ አዳምጠንሽ ልመልስልህ። ውሻና ምስል ያለበት ቦታ መላእክት አይገባም የተባለበት ቦታ ለምንድን ነው? ምክንያቱም ምንድን ነው ያለው? ጥሩ ጥያቄ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን የነገራቸው መልአኩ ጅብሪል ዐለይሂ ሰላም ወይም መልአኩ ገብርኤል ነው። ምን እንደሆነ ታሪኩ ልንገራችሁ። መልአኩ ጅብሪል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እመጣለሁ ብሎ ቀጠራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በዚያን ሰዓት በነገረባቸው ሰዓት ቁጭ ብለው ቤት እየጠበቁት ነበር። ነገር ግን ዘገየ። እንዴት ጅብሪል ቃሉን አላከበረም? እንዴት አልመጣም? ብለው ጥያቄ ውስጥ ገቡ። ነቢ ሰለላሁ ዐለይሂ ወሰለም ግን የዘገየበት ምክንያት እንዳለ በኋላ ሊነግራቸው ነው። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ ውዝግብ ውስጥ ሆነው ቁጭ ብለው መልአኩ እንዴት እንደቀረ እያሰቡ እያለ ቁጭ ብለው ሳሉ ቤት ውስጥ ከውጭ ቁመው ተመለከቱት። ከውጭ ቁመው አዩት። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም መግባት እንዳልፈለገ ባዩ ጊዜ ከቤት ወጡለት። ከቤት ከወጡ በኋላ ምን አላቸው? ጅብሪል ሆይ በዚህ ሰዓት እመጣለሁ ብለህ ነበር፣ ዘግይተሃል። ምክንያቱ ምን እንደሆነ ማወቅ እፈልጋለሁኝ። መቼም የሆነ አሳማኝ ምክንያት ሳይኖር አልዘገየህም አሉት። መልአኩ ታዲያም ብሎ መለሰ፣ ኢና ነሕኑ መዓሽረ አልመላኢካ ላ ነድኹሉ በይተን ፊሂ ኪላብ ወተማሲል አለ። ሙሐመድ ሆይ የዘገየሁበት ምክንያት ይሄው ነው። እኛ መላእክቶች ውሻና ምስል ካለበት ቦታ አንገኝምና ነው ብሎ ተናገረ። ሊባዛ ለምን? ማ ሁወ ሰበብ? ምክንያቱ ምንድን ነው? ውሻ ካለበት ቦታ አንገኝም ያለው መልአኩ ገብርኤል ለምንድን ነው? ለምን ከተባለ መላእክቶች ንጹህ ናቸው።
ሁልጊዜ ቀንም ሆነ ሌትም አላህን የሚገዙ ናቸው። ዩሰቢሑነ ለይለ ወነሃረ ላ የፍትሩን፣ ቀንም ሌትም አላህን ከመገዛት በፍጹም የማያርፉ የማይደክሙ ናቸው። ታዲያ መልአኩ ጅብሪል ዓለይሂ ሰላም ውሻ ባለበት ቦታ የማይገኝበት ምክንያት ምንድን ነው ከተባለ ውሻ ከልጋጉ የማነው ከአፉ የሚወጣው ልጋጉ ወይንም ለሃጩ ነጃሳ ነው። ያን ነጃሳ ደግሞ በቦታው በየሄደበት የሚያንጠበጥብ ነው። ውሻ ከሌሎች እንስሳት የሚለይበት ምክንያት ምንድን ነው? ኢንተሕሚል ዓለይህ የልሀስ አው ተትርኩ የልሀስ፣ ብትመታውም ባትመታውም የሚያለከልክ ብቸኛው የዓለማችን እንስሳ ውሻ ነው። ውጭ ብሎ ያለከልካል፣ እየሮጥም ያለከልካል። ገብታችኋል? ብትመታውም ባትመታውም የሚያለከልክ፣ በሚያለከልክ ጊዜ ከአፉ የሚወጣ የሚንጠባጠብ ነጃሳ አለ። ያ ልጋጉ ነጃሳ ነው። ስለዚህ የዛኔ መልአኩ በዚያ በነጃሳ ቦታ ላይ ላለመገኘት ነው መልአኩ ጅብሪል ያን እየተናገረ ያለው እንጂ ውሻውን ጠልቶ እንዳይመስላቸው። ከውሻ እኛ ውሻን አንጠላም፣ ውሻን አንጠላም። ነቢያችን ሰለላሁ ዐለይሂ ወሰለም ውሻን እንደማንጠላ ካስተማሩን ትምህርት የተወሰኑትን ልንገራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከቀደሙት ከእስራኤላውያን ህዝቦች መካከል አንዲት ዝሙተኛ ሴት ነበረች አሉ። አማኝ ነች፣ ግን ዝሙት ላይ ትወድቃለች እንደ ማንኛውም ሰው ዛሬ ላይ ኃጢአት እንደሚያደርገው። ያችም ሴት ከዕለታት አንድ ቀን እያለፈች እያለች በሆነ ቦታ ነው ነቢ ሰለላሁ ዐለይሂ ወሰለም አንድ ውሻ ከጉድጓድ አፋፍ ላይ ተቀምጦ ሲያለከልክ አየችው። ጉድጓዱ ውስጥ ውሃ አለ፣ ገብቶ መጠጣት እንዳልቻለ ተረዳችና ይች ሴት ወደ ጉድጓዱ በመግባት በጫማዋ እየጨለፈች ውሃን አጠጣቸው አሉ ነቢ ሰለላሁ ዐለይሂ ወሰለም። ያ ውሻ ውሃውን ጠግቦ ሄደ። እርሷም ወጣችና ጫማዋን አጥልቃ ጉዞዋን ጀመረች። ታዲያ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ፈሸከረ አላሁ ለሃ ፈገፈረ ለሃ አሉ። ይቺ ሴት ለዚህ ለውሻ የሰራችውን ጽድቅም አላህ ተመለከተና ያንን ኃጢአቷን ሁሉ ሰረየላት፣ ማረላት አሉ። አያቸው አይደል? ውሻን የሚጠላ ቢሆን ለውሻ መልካም መስራትን አያበረታታም ነበር ኢስላም። ለዚህ ለውሻ መልካም ስለሰራች ኃጢአቷ ተምሯልና እናንተም ለውሻ እንኳን ቢሆን መልካምን ስራ አስሩ እያሉ ነቢ ሰለላሁ ዐለይሂ ወሰለም እያስተማሩ ነው። ገብታችኋል? ስለዚህ ውሻን የሚጠላ ሃይማኖት አድርጋል። ለውሻ መልካም ስለሰራ ራሱ ኃጢአትህን የሚምር አምላክ ነው ያለ በኢስላም ማለት ነው። ስለዚህ አላህ ስብሐነ ወተዓላ ውሻን ጠልቶ ሳይሆን ኢስላም ውሻን ጠልቶ ሳይሆን ከአፉ የሚወጣ ነጃሳ ወይንም ልጋጉ ስለሚነጅስ ነው። ነቢ ሰለላሁ ዐለይሂ ወሰለም ስለዚያ ሲናገሩ ሐዲስ ላይ ምን አሉ? ኢዛ ወለገ ልከልቡ ፊ ኢናኢ አሐዲኩም ፈግሲሉሁ ሰብዐን አወላሁነ ቢቱራቢ ወአኺሩሃ ቢልማእ አሉ። ውሻ በሆነ እቃ ላይ ልጋጉን ወይም ለሃጩን ቢያስነካባችሁ 7 ጊዜ ጠቡት አሉ። የመጀመሪያውን አንዱን በአፈር አጽዱት፣ ከዚያ 6ቱን በውሃ አጽዱት አሉ። ከዚህ በመነሳት ያ ነጃሳ ያለበት ቦታ መልአኩ ጅብሪል ለመገኘት ስላልፈለገ ነው። ገብታችኋል? እንዳው ሁሉም መላእክቶች ናቸው ወይ? አለመገኘት ግዴታቸው ነው ወይ? አይደለም። ከፈለገ መልአኩ መገኘት ይችላል። ግን ይሄ መልአክ በጣም ከጽድቅናው የተነሳ በዚያ ቦታ እንኳ ሲሆን ፈጣሪን በዚያ ቆሻሻ ቦታ እንዳላነሳ ብሎ እዛው ውጭ ሆኖ አላህን ስለሚያወሳ ነው። ምክንያቱም አላህ መላእክቶችን ሲገልጻቸው ዩሰቢሑነ ለይለ ወነሃረ ላ የፍትሩን አለ። ቀንም ሌትም እኔን አላህን ያጠራሉ፣ ይገዛሉ፣ በፍጹም ማያርፉ ማይደክማቸውም አለ። ታዲያ መልአኩ ጅብሪል የጽድቅ አባት ነው ለመላእክቶች። አላህን በሄደበት ቦታ ሁሉ የሚያወሳ ነው። በዚያ ነጃሳ በሆነ ቦታ ላይ የአምላኬን ስም እንዳልጠራ ብሎ በዚያ ላለመገኘት እንጂ ይሄ ቃል እየተናገረ ያለው መላእክትን ስለማነው ውሻን ስለሚጠላ አይደለም። አምላክም ውሻን አይጠላም፣ ኢስላም ውሻን አይጠላም፣ ነቢያችን ሰለላሁ ዐለይሂ ወሰለም ውሻንም አይጠሉም። ይህን ይመስላል። ውሻን ቢጠሉ ኖሮ ከጅምሩ ያችን ውሻ ቤቷ ውስጥ እንድትገባ ያደርጉም ነበር። ጅብሪል ታዲያ የቀረበት ቤታቸው ውስጥ ውሻ ስለነበር ነው። ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ውሻ ገብታ ከአልጋው ስር ተቀምጣለች። መልአኩ ጅብሪል እኛ ውሻ ካለበት ቤት ስለማንገኝ ነው ወደ ቤት ያልገባሁት ሙሐመድ ያለው ለዚያ ነው። አየሽ ሌላ ጥያቄ ያላለ? በጣም ጥሩ ነው። እሱ መካ ሲገቡ ሊገቡ የሚመጡ ውሾች ነበሩ። ጥቋቁር ውሾች እየገዱ ነበር በሀዲስ። አምላክ የማይጠላ ከሆነ ለምንድን ነው እነዛ ውሻዎች የሚገደሉት? በጣም ጥሩ ጥያቄ። አሁን የተናገረው ሐዲስ ላይ ምን ይላል? ነቢያችን ሰለላሁ ዐለይሂ ወሰለም እቅትሉ አልከልብ አልአስወድ አው አልከልብ አልዓቁር፣ ጥቁር ውሻን ግደሉ ብለዋል ነቢ ሰለላሁ ዐለይሂ ወሰለም። ታዲያ ጥቁር ውሻን ግደሉ፣ በሌላኛው ዘገባ ላይ ተናዳፊ የሆነን ውሻን ግደሏል። ይሄኛው ያኛውን ሐዲስ ተረጉመዋል። ውሻ ለሁለት ይከፈላል። አንደኛ ሰላማዊ የሆነ ውሻ አለ፣ ቤት ውስጥ ራሱ ቢመጣ በአካባቢ በሰፈር ምንም ሰዎችን የማይተናኮል። እብድና ተናዳፊ ከሆነስ፣ ህፃኖችን ይዞ የሚገድል የሚበላ ከሆነስ፣ በሰዎች ላይ አደጋ የሚያደርስ ከሆነስ ያ ይገደላል። ያን ነው ግደሉ ያለው ነው ኢስላም እንጂ ሰላማዊ የሆነን ውሻን አይደለም። ተናዳፊ ከሆነ ውሻ አይደለም ውሻ ሌሎችንም እንስሳቶችን ግደሉ ያለበት ቦታ አለ ኢስላም። ነቢያችን ሰለላሁ ዐለይሂ ወሰለም እባብን ብታገኙት የትም ስፍራ ግደሉት አሉ። ያችሁ ለምን? በሰዎች ላይ አደጋ ስለሚያደርስ። ጊንጥን የትኛውም ስፍራ ብታገኛት ግደሉ አሉ። ለምን? በሰዎች ላይ አደጋ ስለምታደርስ። ከውሻም መካከል እንዲሁ ሰዎችን በመናደፍ እብድ ውሻ የሚታወቅ ከሆነ ያንን ነው ግደሉ ያሉት እንጂ
ነቢያችን ሰለላሁ ዐለይሂ ወሰለም በማንኛውንም ውሻ ግደሉ አላሉ በፍጹም። ይህን ይመስላል። እሺ እባብ መቼም ቤተ ቢመጣ ትንከባከበው። ጊንጥ ብትመጣ ቆይ እስኪ እንዳው ላርባት ላሳድጋት ምናምን ላ አትለም። ሀታ ከወፎች ራሱ ግደላቸው ያላሉ አንድ የወፍ አይነት አለ፣ ልሕዳ የተባለ የወፍ አይነት አለ። ሊአነሁ ዩቅሊዕ ልዐይን አሉ፣ የሰዎችን አይን መንጭቆ ስለሚያወጣ አሉ። ይቸዋል ልክ እያለፈ እያለ እንዲህ አይንህን ነው ውጥት አድርጎት የሚሄደው። ያንን ወፍ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ገልጸውታል። የሚገርማችሁ አንድ ቪዲዮ አየሁኝ ቲክቶክ ላይ ባለፈው ተለቁ። ፈረንጅ ነች የሆነ ቦታ ላይ ዝም ብላ በሰላም ቁማለች። መቶ ወፉ አይኗን እንደዚህ ቦጭቋላት ወጣ። ያንን ወፍ ቀጥታ ሐዲስ ላይ ታገኙታላቸው። ነቢያችን ሰለላሁ ዐለይሂ ወሰለም ይሄንን የሰዎችን አይን የሚነጥቅ የሆነ የሚያወጣ የሆነ የወፍ ዘር ነውና እርሱን ካገኛችሁት ግደሉት አሉ ነቢ ሰለላሁ ዐለይሂ ወሰለም። እንዳውም ካለ ቆይ ሰርች አድርጌ ላሳያችሁ። እስከዚያ ድረስ ጥያቄ ያለው መቀጠል ይችላል። ፋሩቅ አሰላሙ አለይኩም። ያ ፋሩቅ ለዚ ተመልከቱት፣ ይሄ ወፍ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ይታያቸዋል። ቀጥታ አይን ነው በቃ እንደዚህ መንጭቆ ለና ይመጣ። ነቢያችን ሰለላሁ ዐለይሂ ወሰለም ይህን ወፍ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ አስጠንቅቀውታል። የሰዎችን አይን የሚያወጣ ነው እና ይሄንን ወፍ ካገኛችሁት ግደሉ ብለው ተናግረዋል። ለጠቃላይ ጥያቄ አይቀጥል ሱረቱል በቀራ ላይ ምንድነው